ከእናንተ ጋር አብረን የምንጀምረው ስለ መንፈሳዊ ውጊያ ቀናቱ የሚኖሩ መንፈሳዊ ውጊያ ብዙ ነገር እናደርጋለን በብዙ ነገር እንሄዳለን በብዙ ነገር እናልፋለን ነገር ግን በህይወታችን ሙላት ወደ ወንጌል ሙላት ወደ ጸጋ ሙላት ወደ እግዚአብሔር ቃል ሙላት ወደ እግዚአብሔር ቃል እውነት እንዳንመጣ ብዙ ጊዜ የሚያስቸግረን ነገር አለ ያ ደግሞ ትጥቅን ካለመታጠቅና ያለንን ጸጋ በአግባቡ ካለመጠቀም እርስ በርስ ካለመቀባበል እርስ በርስ ደግሞ ካለመረዳዳት የሚመጡ ምኖች አሉ ችግሮች እነዚህ ችግሮች እናስወግዳቸው መጽሐፍ እንደሚናገር መንፈስን በመለየት ይቻላል መንፈስ ምን ይላል ይለያል መንፈስ በሁለት አይነት መንገድ ይለያል አንደኛው መናፍስትን የመለየት ስጦታ ከእግዚአብሔር ዘንድ በተቀበሉ ወይም በተቀቡ የእግዚአብሔር አገልጋዮች ሁለተኛው መንፈስ የሚለየው መናፍስቱ በሰው ህይወት ውስጥ ገብተው ከሚያመጡት ፍሬ በፍሬያቸው ታውቋቸዋላችሁ ይሄ ለማን የተሰጠ ነው ለሁላችንም በምንድን ነው በፍሬ በምን ታውቃላችሁ በፍሬ አሁን ስለ እያንዳንዱ መንፈስ ፍሬ አልናገርም ነገር ግን የመግቢያ መናፍስትን እንዴት በፍሬያቸው እንለያቸዋለን እንዴት እናውቃቸዋለን በአንድ ሰው ህይወት ውስጥ መንፈስ ገብቶ ሲሰራ ምን ያደርጋል በጣም የሚገርማችሁ ነገር መንፈስ እንስሳ ውስጥ ገብቶ ከሚሰራ ይልቅ ሰው ውስጥ ገብቶ ሲሰራ ብዙ ውድመት ይፈጥራል ብዙ ነገር ያወድማል በታሪክ አንድ ነገር አለ ቅድም ነግራቸው ነበር አንድ ዕብራውያኖች ለልጆቻቸው ምንድነው የሚያወሱት ቶራ አምስቱ መጽሐፍ እና ልጆቻቸው በዛ ህግና በታልሙድ ያሳድጋሉ በአንድ ዘመን ላይ ልጆቹን በቶራና በታልሙድ ያሳድግ የነበረ ነጋዴ አገሩን ለቆ ወደ ጀርመን ይመጣል ጀርመን ሲገባ ጀርመን በታድሶ ሰዓት የተመታችበት ጊዜ ነበር ሉተር መዳን ምንድነው በእምነት ነው ብሎ ተነስቶ የታድሶ ሰዓት የገባበት ጊዜ ነበር ይሄ ሰው ደግሞ ነጋዴ ነው ሰዎች መጥተው ወንጌልን ይመሰክሩለታል መዳን ምንድነው በእምነት ነው ብሎ አሁን የሰው ሐሳቡ እነኚህ ቢገዙ ሰዎች ሉተራውያን ናቸው ስለዚህ እነሱ የሚሉትን ነገር ባልቀበል መጥተው ምን አይገዙኝም ስለዚህ ቤተሰቤ ንግዴ ምን ይላል ይከስር ከሚከስር ሉተር ቸርች የሚባለው ምን አለ እና ሄዳሉ በሶስተኛው ቤተሰቡ ሰብሰብ ባደረገና ከዛሬ ጀምሮኛ ሉተር የሚለውን እምነት ተከታይ ነን አላቸው የመጀመሪያ ልጁ አባቱ ተቃወሙ አልሰማማ ይሄ ሰው ለምናመልከው አምላክ ወይም ለምንከተለው ደንታይ ነው ስለዚህ አባቱ ብሎ እንግሊዝ ሀገር ገባ ወበለለ እንግሊዝ ሀገር ገብቶ ተማረ ብዙ መጽሐፍ ታገላበጠና የዓለምን ግማሽ እስካሁን ድረስ እግዚአብሔር የለም የሚል እምነት ፈጠረ ያሰማል ካልባርግስ ልጆቻችሁ በልጅነታቸው የሚዘሩት ፍሬ ወይም በቤታችሁ የሚኖር ያስተዳደግ ማንዋ ልጆቻችሁ የወደፊት እግዚአብሔር መንግስት ገብ ይሆናሉ አለበለዚያ እግዚአብሔር መንግስት አፍራሽ ይሆናል ስለዚህ መናፍስቶች ቦታ የሚያገኙት በሰው ህይወት ውስጥ ነው እንስሳው ገብተው ሊሰሩ ይችላሉ ሶላን በሰው ህይወት ውስጥ ገብተው ሲሰሩ ህግን የመለወጥ ህግን የመገልበጥ አካባቢን የመቆጣጠር ሰውን የሚያስጨንቅ ሰውን ካለበት የእውነተኛ ህይወት ውስጥ አውጥቶ ወደ ተሳሳተ ህይወት ውስጥ መምራት ይችላሉ ስለዚህ እነኚህ መናፍስቶች የሚሰሩበት አካባቢ የሚሰሩበት ሰው የሚሰሩበት ጄኔሬሽን ምን አይነት እኔና እናንተ እንድናውቅ የተደረገው አንድ አለ ወይ መናፍስን በመለየት ስጦታ ሁለተኛው ደግሞ በመናቸው በማወቅ ነው በፍሬያቸው ኢሳይያስ መጽሐፍ ራስ 61 ላይ እናውጣና አንብበን አብረን እንጸልያለን ከዛ በኋላ በእግዚአብሔር መንፈስ ምሪት በእግዚአብሔር ጸጋ ሰሞኑን እየታጠቅን ያው ወንጌልን በመንፈሳዊ ውጊያ በምን ክርስቲያን ምን አይነት ሰው ነው መንፈሳዊ ሰው አይደለም ኢሳይያስ መጽሐፍ 60 ከአንድ እስከ 8 በጌታ በኢየሱስ ስም አነባለሁ የጌታ የእግዚአብሔር መንፈስ በማን ላይ ነው ይላል በማን ላይ ነው በእኔ ነው ለድሆች የምስራችን እሰብክ ዘንድ ምን ብሎኛል እግዚአብሔር ምን ብሎኛል አብቶኛል ልባቸው የተሰበረው እጠግን ዘንድ ለተማረኩት ነፃነትን ለታሰሩት መፈታትን
ስንት ነገር አሁን የሚናገር ሁሉ አለ። አንደኛው ምርኮኛ አለ፣ ሁለተኛው ምን አለ? የታሰረ የለም እንዴ? አካባቢያችሁ የታሰረ አይታችሁ አታውቁም? ታውቃላችሁ? ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔር ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ የሚያለቅሱትን ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው ጽድቅ ዛፎች እንዲባሉ ለጽዮን አልቃሾች ያደርግላቸው ዘንድ በአመድ ፋንታ በልቅሶም ፋንታ በሐዘንም መንፈስ ፋንታ እሰጣቸው ዘንድ ምን ብሎኛል? ከጥንት ጀምሮ ባድማ የነበሩትን ይሰራሉ፣ ከቀድሞ የፈረሱትን ያቆማሉ። ባድማ የነበሩትና ከብዙ ትውልድ በፊት የፈረሱት ከተሞች እንደገና ይሰራሉ። መጻተኞች ቆመው በጎቻቸውን ያሰማራሉ፣ ሌሎች ወገኖችም አራሾች ወይም ጠባቂዎች ይሆኑላቸዋል። እናንተ ግን የእግዚአብሔር ካህናት ሰዎቹም የአምላካችን አገልጋዮች ብለው የአሕዛብን ሀብት በክብራቸው አይደል እንደምጻፋችሁ ትመልካላ በእፍረታችሁ ፋንታ ሁለት እጥፍ በውርደታችሁ ፋንታ ድል ፈንታችሁ ደስ ይላቸዋል። ስለዚህ በምድራቸው ሁሉ እጥፍ የዘላለም ደስታ እኔ እግዚአብሔር ፍርድን የምወድ ስርቆትን በደልን የምጠላ ነኝ። ፍርዳቸውን በእውነት እሰጣቸዋለሁ፣ ከእነሱ ጋር የዘላለም ቃል ኪዳን አደርጋለሁ። የእግዚአብሔር መንፈስ በማን ላይ ነው? በማን ላይ ነው? እንጸልያ። ሃሌሉያ። የእግዚአብሔር መንፈስ በሌላ ላይ ነው። አሜን። እግዚአብሔር መንፈስ በማን ላይ ነው? ለራሳችሁ ተናገሩ። እግዚአብሔር መንፈስ በሌላ ላይ ነው። አሜን። ለምንም ለሚዋሽ ለሚሰብክህ ለሚሰብክሽ የእግዚአብሔር መንፈስ በሌላ ላይ አሜን። የእግዚአብሔር መንፈስ ለታሰሩት መፈታትን የሚያመጣ የእግዚአብሔር መንፈስ በልቅሶ ፋንታ ደስታ የእግዚአብሔር መንፈስ እግዚአብሔር መንፈስ ክፋትን ሁሉ የሚገለብጥ ነውርን የሚያንከባልል ሸክምን የሚያቃልል ከግራ መጋባት ይልቅ ወደ እረፍት የሚያመጣ ሰላምን የሚሰጥ እግዚአብሔር መንፈስ እግዚአብሔር ሆይ ዛሬ በዚህ ከተማ ላይ ነውና በጌታ በኢየሱስ ክርስቶስ በዚህ በምንጀምረው ትምህርት በምንገባበት መንፈሳዊ ውጊያ ላይ የዘላለም አባት እግዚአብሔር መንፈስ በእያንዳንዳችን ላይ በኃይል ሰርቶ ቅባት ያለመከልከል እግዚአብሔር ሆይ በእያንዳንዱ ላይ ተገልጦ የገሃነም ደጆችን የምትነድ ቤተ ክርስቲያን አሜን ትውልድን የምትዋጅ ቤተ ክርስቲያን እግዚአብሔር ሆይ ሐዋርያት የሮም መንግስትን አንቀጥቅጠዋል። አንድ ሙሴ ፈርዖንን አንበርክኳል። ግብፅን አንቀጥቅጧል። የዘላለም አባት እግዚአብሔር ያንቱን በዚህ ምድር ላይ ሲኖሩ በዚህ ምድር ላይ ሲመላለሱ የዘላለም አባት እግዚአብሔር ሆይ በወንጌል እሳት በወንጌል እውነት ተከብረው ተፈተው እንዲኖሩ የምስራቹን ያለመከልከል የሚሰብኩ የዲያብሎስን ስራ የሚያፈርሱ አቅምና ብቃታቸው አንተ ሆነ የምትገለጥባቸው ቅዱስ ወንጌል ሰራተኞች እንዲሆኑ ዛሬ በዚህ ምሽት እግዚአብሔር ወደ አንተ ጸልያለሁ። አሜን። ሚኖረን ጊዜዎች በሙሉ አንተ እንደፈለክና እንደወደድክ ስራ። አሜን። ዘላለም አባት እግዚአብሔር ሆይ ቃሉ ከሰሚዎቹ ጋር እንዲዋል ጸልያለሁ። አሜን። በተለያየ ምክንያት አይምሮአቸውን ተብትቦ እንዳይሰሙ ወይም እንዲዘገዩ እንዲቀሩ የሚያደርገው ማንኛውንም አይነት ድካም በኢየሱስ ስም ሰብራለሁ። አሜን። ዘላለም አባት እግዚአብሔር ሆይ በሮች በሙሉ በኢየሱስ እንዲከፈቱ አሜን። ምንም አይነት ደጅ አይዘጋ። አሜን። ሰው ልብና አይምሮ የተከፈተ ይሁን በጌታ በኢየሱስ ስም አሜን። አሜን አሜን። እሺ ምንድነው አለ እግዚአብሔር መንፈስ በማላይ ነው። በማላይ ነው። በማላይ ነው። በማላይ ነው።
ፈርሙላን በማን ላይ ነው? በእኔ ላይ። የእግዚአብሔር መንፈስ በሰዎች ላይ ሲመጣ የሚሰራውና የሚያሰራው ስራ አለ። የእግዚአብሔር መንፈስ የመድረክ ላይ ኮሚክ አያደርጋችሁም። የእግዚአብሔር መንፈስ ኮሚክ ሰባኪ አያደርግም። የእግዚአብሔር መንፈስ ድራማ ሰራተኛ አያደርግም። የእግዚአብሔር መንፈስ የወንጌሉን እውነት ተናጋሪ የአጋንንትን ስራ አፍራሽ ነው የሚያደርግ። አሜን። ስለዚህ እግዚአብሔር መንፈስ በእናንተ ህይወት ላይ ሲመጣ የእግዚአብሔር ቃል ሙላት ያለመከልከል በህይወታችሁ ላይ ይሰራል። አሜን። በከተማ ውስጥ የሚያያችሁ ሰው ራሱ ስለእናንተ ምን ማለት ጀምራል? መናገር፣ መስበክ፣ ማውራት። ይሄ እግዚአብሔር ሰው ነው፣ ይሄ እንደዚህ ያደርጋል፣ ይሄ እግዚአብሔር ሰው ነው፣ እግዚአብሔር ሰው ማለት ይጀምራል። የእግዚአብሔር መንፈስ በሙላትና በኃይል በህይወታችሁ ላይ ካልሰራ ግን የምትናገሩትን ወንጌል ሰዎች አይሰሟችሁም። ለምን? መጀመሪያ በእናንተ ላይ ያልሰራው ነገር ሌሎች ላይ ይሰራ ማለት። ስለዚህ ጎረቤታችሁ ጎናችሁ ያለው ሰው ቅድሚያ በአንተ ላይ የእግዚአብሔር መንፈስ ይስራ፣ ከዛ በኋላ ሌላውን ተው ብላችሁ ነገር መጀመሪያ በአንተ ላይ ይስራ፣ ሌላውን ተው ብላችሁ። ኢየሱስ ጌታ ነው። በአንተ ላይ ከሰራ ምናምን አይሰራም። ገብቷችኋል? ገራችን ያለው ቅቤ ምናምን ይባላል። ይሄ ቅቤ ማጎዝ ብዙ ጫት እያስበላ የሚያቸው እሱ እንኳን አይተው ይሸሻል። በአንተ ላይ ብቻ እግዚአብሔር መንፈስ ይሰራል። አሜን። በቃ ዝም ብለህ ስትራመድ ጥላህን ሊፈውስ ምን አለ? አሜን። አሁን እኛ ጌታ ሆይ ቅባትን አፍስሰው አውርደው ጾም ጸሎት እንለዋለን፣ ግን ከድርቀት ወደ ድርቀት ነው። ለምን? የመስጠታችን ልክ የተገደበ ስለሆነ ሙሉ ለሙሉ ስንሰጥ እግዚአብሔር ጋር ጭቅጭቅ የለም። እግዚአብሔር ቸር። አሜን። ነው ቸር። አሜን። እናንተ እኮ መልካይተን እናዳላለን። መታየትን አሁን እዚህ አንድ የሆነ ነገር ለመስጠት እንፈልጋለን ቢባል ያው እሺም ተከላላ ያው እጅ ለባንዲራ ሰቅለን ነው አይደል እንዴ? እጅ ለባንዲራ ሰቅለን ትሆንልን ወይ ይሆንልን። እኔ እነዚህ እጅ የሚያወጡ ሰዎች ብዛት አልወዳቸውም። ለማሰራችሁ ኢየሱስ ክርስቶስን ይከተል የነበረ ህዝብ እጅ አውጥቶ ይዘረ ራበን፣ ተቸገርን፣ መጨረሻ ላይ ምን በለው ያሉ ስቀለው። ስለዚህ አንዳንድ ጊዜ ደግሞ አሳልፎ የሚሰጥ ይሁዳ ገብቷችኋል? ከዛ ወንድሜ ደህና ነህ በጌታ ፍቅር ምናምን መንፈሱን ካልተሞላ መንፈስን መለየት ካልቻልክ ስሙ አሳልፎ ይሰጣል። በኋላ ይሄ ነው እና ቤት በኋላ ገብቶ ጌታውን ሳምነው ነበር አለ መንፈስ ላይ። አሜን። በመሳም አይደለም በምናምንም አይደለም። ኮስተር ብለህ ልብና ኩላሊትን በሚመረምረው እግዚአብሔር መንፈስ ስትገለጥ ሰው ሊያደናግር ሊያወናብድ አይችልም። አሜን። አሜን። መንፈስ ያሳርፋል። አሜን። መንፈስ ያሳርፋል። ንገሩልኝ። ኢሳይያስ ምንድነው የሚለው? ኢየሱስ አገልግሎቱን ሲጀምር ገና የጀመረው ይሄንን ጥቅስ ጠቅሶ ነው። ሰባኪ አልሰበከለትም። በመገለጥ እግዚአብሔር መንፈስ አንተ ላይ ነው አለ ነው። ገና ሲወለድና ሲመጣ ለእግዚአብሔር ዓላማ ስለሆነ ምን አለ? የእግዚአብሔር መንፈስ የማይተማመን ሰው ሁሉ ይላይችል አሁን ኢትዮጵያ አገልግሎት ነበርና ልቦታቸውን አሳያቸው የሚጀር የሚጠጡት ራቁታቸው የሚሄዱ ጋር እዛ ሄደን እንግዲህ ጠንቀቅ በላል ደም እንዳለው ይሄ የሆነ ዕቃ ከወደቀ የእነሱ ደሞ እንደዚህ እንዳትጦር ይዛል የሚያዝ እንጃ የሚያዝን ይናገታል። ይሄ ቁጣ አንተ ብቻ አስተርጉ ወንጌል ነው የምናገር ሌላ ነገር አለ። ስለዚህ እዛ ከተማ ገና እንግዲህ አሬኔ ወንድማይዞ አትፍራናት ምበልና አንተ ማስተርጎም ብቻ ነው ስራ ሌላ ምን አለ? ፈረንጆቹ አጥቂው ምንድነው የሚላል? አይ ምንም ማለት ነው እነሱ ምን ያፈሩ ነው። ምክንያቱም ሁለት ፈሪ ይዘህ በኋላ ፕሮግራም ያጋባ እዛ ስንገባ ገና የመጀመሪያው ወጃቸው ነው ወተት ልቦ ምናምን ሰጡልና ይሄ ነገር አልቆይ ትንሽ ዘልዬ ወዘተው ዝም ብያለሁ በጌታ በኢየሱስ ክርስቶስ ከኔ ጋር ትጓሃላለህ ምንም ነገር አታመጣጣ ግን ተማሪ ገጠው እሱ ታጣ ጎሊ ነው ማለት መጀመሪያ ፈርቶ ነው የጠጣው ማልተስማማው ከዛ በኋላ ማን ያስተርጉምልኝ እጁ ላይ ሆዴ እንጂ በጌታ በኢየሱስ